ጤና ይስጥልኝ የዝግጅቶቻችን ተከታታዮች። ከዚህ በፊት እንደምታስታውሱት ቤተሰብ ላይ ያተኮረ ዝግጅት ነበርን። በተከታታይ በቤተሰብ ገቢ ላይ ያተኮረ ዝግጅቶችን እናቀርብ እንደነበረ ታስታውሳላችሁ። ሆኖም ግን ለተወሰነ ጊዜ ቀዝቀዝ ያለ ነበረ በዚህ ዝግጅት ዙሪያ የነበረው መርሃ ግብራችን። ምክንያቱም ሌላ ተጨማሪ ፕሮጀክቶችን ማካተት ይኖርብናል በሚል ሀሳብ በዛ ዙሪያ ጥናትም ስናረግም ሌላም ዝግጅትም ስናረግ ፕሮግራሙ ለተወሰነ ጊዜም ቀዝቀዝ ብሎ ነበረ። አሁን ያንን ጨምሮ በተጨማሪም ሌሎች ፕሮጀክቶችን አካቶ አሁን ጠንከር ባለ መልኩ የተዘጋጀ ዝግጅት ነው። የተከበራችሁ ውድ የዝግጅቶቻችን ተከታታዮች፣ ይህ ልዩ ፕሮጀክት በቤተሰብ ገቢ ላይ ያተኮረ ፕሮጀክት የእናንተን ተሳትፎ በእጅጉ ይፈልጋል። ፕሮጀክቱ ዓለም አቀፍ ነው። በዓለም ዙሪያ የሚደረጉ እያንዳንዱ ሀገር ውስጥ የሚደረግ ስለሆነ የእናንተን ተሳትፎ በእጅጉ ይፈልጋል። የቤተሰብ ገቢ ምንጭ ሊሆን የሚችለውና ይህስ እንዴት ይገኛል፣ እንዴት ይሰጣል፣ እንዴት ይሰራጫል የሚለውን ነገር በአግባቡ ተግባራዊ ለማድረግ የማህበረሰብ ተሳትፎ በከፍተኛ ደረጃ ያስፈልጋል። ስለዚህ እነዚህን ዝግጅቶች በምናደርግበት ጊዜ ለምሳሌ ከዛሬው ቀን ጀምሮ በተከታታይ የምናቀርባቸው እጅግ አስፈላጊ ነገሮች አሉ። ኢትዮጵያ ውስጥ ለሚኖረው ፕሮጀክት ከዓለም አቀፉ ፕሮጀክት ጋር እንዴት እናያይዛለን ለሚለው ነገር እጅግ አስፈላጊ የማህበረሰብ ተሳትፎ ያስፈልገናል። አንዱ በዝግጅታችን በፕሮጀክቶቻችን ውስጥ መደረግ ካለባቸው ነገሮች ውስጥ ከማህበረሰቡ የምንፈልገው ድጋፍ ፕሮጀክቱ ውስጥ ያሉ ሀሳቦች እውን ሆነው መሬት ላይ እንዲወርዱ የዚህ ዝግጅት የሚከታተል እና ውስጡ ያለውን ፍሬ ሀሳብ የገባው ያመነበት ሰው በሙሉ ይህንን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ኮሜንት በማድረግ እንዲሳተፍ በጣም እንጠይቃለን፣ ያስፈልገናል። ምክንያቱም ያለው ፕሮጀክት በማህበራዊ ተሳትፎ ውስጥ በርከት ያሉ ሰዎች የተሳተፉበት የተደራጀ በማህበር የተዋቀረ ኃይል የሚፈልግ አይነት ፕሮጀክት ነው። በዓለም ዙሪያ ምንድነው ለየት ያለ ፕሮጀክት ተቀርጾ የተካሄደ ጥናትም የተደረገ በተግባርም የታየ ያለው ነገር ምንድነው? በቤተሰብ ገቢ ወይንም በግለሰብ ገቢም ሊሆን ይችላል። ይሄንን ገቢ ለመሸፈን ምን መደረግ አለባቸው በሚል ላይ ያተኮረ ነው። ለዚህም ነው ይሄ እያንዳንዱን ሰው ማህበራዊ ተሳትፎ ትስስርን ይፈልጋል ብለን እየገፋንበት ያለ ነው ማለት ነው። ከዚህ አንጻር በምናይበት ጊዜ የእያንዳንዱ ቤተሰብ ገቢ እንዴት ያድጋል ወይንም እንዴት ይጨምራል ወይም እንዴት በቀጣይነት ስራ ላይ ሊውል ይችላል የሚለውን ነገር እያንዳንዱ ነገር በሂደት የምናየው ይሆናል። አሁን ግን የምንፈልገው ነገር ምንድነው? አንድ ግባችን በዓለም አቀፍ ደረጃ ለእያንዳንዱ ሰው ለቤተሰብም ለግለሰብም ሊሆን ይችላል አስተማማኝ ገቢ የሚባል አለ። ጋራንቲድ ኢንካም፣ አስተማማኝ ገቢ። በአጠቃላይ ግን መንፈሱ የተነሳው ከዩኒቨርሳል ቤዚክ ኢንካም ወይንም ዓለም አቀፍ የሆነ መሰረታዊ የሆነ ለሰዎች ልጆች ሊያኖር የሚችል ገቢን መፍጠር የሚል ነው። ከዚህ አንጻር ከመንግስት አንጻር ከባለ ሀብቶች አንጻር ብዙ ስራዎች፣ ብዙ ጥናቶች፣ ብዙ ውይይቶች እየተደረጉ ነው ያሉት፣ የተደረጉም አሉ። እጅግ አስፈላጊም በመሆኑ በዚህ ዙሪያ የሚሰሩ ስራዎች ከዕለት ዕለት እየተጣደፉ ነው ያሉት፣ መሰራት ያለባቸው ነገሮች ማለት ነው። ምክንያቱም የቤተሰብ ገቢ ወሳኝ ነው። በማህበረሰብ ኑሮ፣ በአጠቃላይ በኑሮ ውስጥ ወሳኝ ነው።
ታዲያ ገቢው ከየት መምጣት አለበት? ለምንስ ነው እንደዛ መደረግ ያለበት? ገቢው የሚለው ነገር አሁን ባለንበት ዘመን ከፍተኛ ሀብት ባላቸውና ምንም በሌላቸው መካከል ከፍተኛ ልዩነት እየተፈጠረ በመምጣቱ ይህንን ክፍተት የሚሸፍን ገቢ መኖር አለበት፣ ለቤተሰብም ለግለሰብም። ሁለተኛ ደግሞ ቴክኖሎጂ በመስፋፋቱ አውቶሜሽን እና ለምሳሌ ኤአይ በመስፋፋቱ ብዙ ስራዎች በማሽን አውቶማቲክ ማሽኖች የሚሰሯቸው ስራዎች ስለሚሆኑ ሰዎች ከስራ እየተፈናቀሉ ስራ አጥ ይበዛል ማለት ነው። ስለዚህ ያ ቤተሰብ ደግሞ በምን ገቢ ነው መኖር የሚችለው ለሚለው በአጠቃላይ እንደ መንግስት ፖሊሲ ያስፈልጋል፣ በዓለም አቀፍ ደረጃ ሆነ በአገር ደረጃ። ከዛ ባሻገር ደግሞ በገቢ ደረጃ እንዴት ማህበረሰብ ውስጥ እያንዳንዱ ቤተሰብ ተጨማሪ ገቢ ማግኘት አለበት የሚለው ነገር በተለያየ ሀገራት እየተሰራም ስለሆነ ጥናትም የተደረገ ስለሆነ በአንዳንድ ሀገራት ለምሳሌ አሜሪካን ሀገር በወር ቋሚ የሆነ የተወሰነ የገንዘብ መጠን የሚሰጥበት ሁኔታ ተጀምሯል፣ እየተሰራ ነው። በተለያየ ስቴቶች በተለያየ አካባቢ እየተደረገ ነው ያለው። ስለዚህ በዚህ ዙሪያ የሚሰሩ ሰፋፊ ስራዎች አሉ እና አሁን የምንፈልገው በዚህ በቻናላችን ውስጥ የምናስተላልፋቸው የተለያዩ ዝግጅቶችን በአግባቡ ለመጠቀም እና ድጋፍም እንዲሆነን ከሌላም ዓለም አቀፍ ግንኙነት ካላቸው ፕሮጀክቶች ጋር አብሮ ለመስራትም እንዲያስችለን መደረግ ያለባቸው መሰረታዊ ጉዳዮች አሉ እና በዛ ዙሪያ ስንሰራ የተለያዩ ድጋፎችን ማሰባሰብ ግድ ሊለን ይችላል ማለት ነው እና ከዛ አንጻር በቻናሉ ምክንያት ሰብስክራይብ የሚያደርገው ሲበዛ ላይክ የሚያደርገው በሚበዛበት ጊዜ በዛ ስብስብ ውስጥ ብዙ ተሳታፊዎች ወይም ማህበራዊ ተሳትፏቸውን ያሰባሰበው አካሎች አሉ ተብሎ በዓለም አቀፍ ደረጃ ባለው ፕሮጀክቶች ውስጥ የመታቀፍ እድሉ በከፍተኛ ደረጃ እየጨመረ ይመጣል። እኛ ደግሞ የምናደርገው እነዚህ ዓለም አቀፍ የተለያዩ ፕሮጀክቶች እድል ኢትዮጵያም ውስጥ እንዲመጡ ያስፈልጋሉ። ኢትዮጵያ ውስጥ እንዲመጡ ማስፈልግ ማለት ምንድን ነው? ከፍተኛ አቅም በገንዘብ ብቻም ሳይሆን በተለያየ ቁሳቁስም የተለያዩ ዓለም አቀፍ መደጋገፎች ስላሉ ያ እድል እንዳያመልጠን ይህንን መሰባሰብን ማሳየት መቻል አለብን። ህብረትን ማሳየት መቻል አለብን። ያንን በምናደርግበት ጊዜ ከሌላው ዓለም ጋር ያለን ግንኙነትም ጠንካራ ይሆናል። ምክንያቱም እዛም የተሰራ ያለው በዚሁ መልክ ነው። አሁን በዓለማችን እየሆነ ያለው ሁኔታ በቴክኖሎጂ መስፋፋት በተለይ በኤአይ መስፋፋት ምክንያት ብዙ ሰዎች ከስራ ውጭ እየሆኑ ነው ያሉት። ከዛም ውጭ ደግሞ እንዳልኳቸው በተለይ በቴክኖሎጂ በከፍተኛ ደረጃ ባደጉ ሀገሮች እና በሀብትም ባደጉ ሀገሮች ሀብት በተወሰነ አካል ብቻ የተሰበሰበ በአብዛኛው ብዙ ሰው ገቢው ከእጅ ወደ አፍና በፍጹም ሊያኖር የማይችል ገቢ እየሆነ ነው የመጣው። ያም በመሆኑ ይሄንን ለመቅረፍ እና ለማስተካከል በመንግስትም ደረጃ የፖሊሲ ለውጥም እንዲኖር ግፊት ከማድረግም ባሻገር በተግባር ደግሞ ምንድነው መደረግ ያለባቸው ባለሀብቶች ውስጥ ባለ ካምፓኒዎች ውስጥ የሚመጣውን ጉዳት ተገንዝበው ምንድነው ያላቸው ድጋፍ በዚህ ውስጥ ያላቸው ተሳትፎ ምንድነው የሚለውን ነገር በሰፊ የተሰራበት ነው ያለው። በእርግጥ ከ2-3 ዓመት በፊትም ተጀምሮ እየተሰራ ያለ ስለሆነ አሁን ደግሞ ከምን ጊዜውም በኋላ በጣም እየተጠናከረ ነው የመጣው። ዓለም አቀፋዊ ባህሪ ያለው ጉዳይ ነው። ስለዚህ ኢትዮጵያ ውስጥም በከፍተኛ ደረጃ የገቢ ዝቅተኝነት አለ በብዙ መልኩ። ይሄንንም በዓለም አቀፍ ግንኙነታችን ውስጥ ለማጠናከር የእርስ በርስ መደጋገፍና መሰባሰብ እጅግ ያስፈልጋል። በዛ ዙሪያ ነው የምናሳያቸው። አሁን ሰሞኑን በተለይ በአሜሪካ ቅርብ ባለውበት አካባቢ እየተሰሩ ያሉን ፕሮጀክቶችን ከነ ማስረጃቸው ታያላቸው እንዴት እየተሰራ እንደሆነ። ይሄንን የእኛንም አካል የእኛንም አገርም የኢትዮጵያን ከእንደነዚህ አይነት ዓለም አቀፍ ፕሮጀክቶች ጋር ለማስተሳሰርና የተለያዩ ድጋፎችን በዕለታዊ ገቢ ሊሆን ይችላል፣
በመኖሪያ ቤት ግንባታ ሊሆን ይችላል። በተለያየ መልኩ ሊመጡ የሚችሉ ዓለም አቀፍ ድጋፎችን ለማሰባሰብ የጋራ ስራን ይፈልጋል። ስለዚህ ምንም ነገር ሳይሆን ከናንተ የምንፈልገው ፕሮጀክቶቹ ሰብሰብ ያሉ ናቸው፣ የተሰባሰበ ነው እንዲልና ጎላ ያለ ትኩረት እንዲሰጠው ተመራጭነትም እንዲኖረው በሚመለከተው አካል ከናንተ የሚፈልገው ነገር ቢኖር አንድና አንድ ነው። ቻናሉን ሰብስክራይብ ማድረግ፣ ማስፋፋት፣ በተቻለ መጠን ያጋጠማችሁ ሰዎች ያያችሁ ሰዎች ያንን ቢያንስ ለ10 ሰዎች ሼር በማድረግና ይሄ ቻናል እንዲሰፋ አድርጉና መረጃዎች እንዲሰባሰቡና የጋራ ስብስብ እንድንፈጥር ነው። ህብረት ማህበር እንድንፈጥር ያ ማህበራችን ዓለም አቀፍ ማህበር ውስጥ ለመሳተፍ እድሉ ሰፊ ይሆናል። ያንን ቻናል ማገናኘት ነው እያደረግን ያለ ነው። በሚገርም ሁኔታ ብዙ ነገሮች እየተለወጡ ነው። ኢቭን ባለ ትላልቅ ሀብታም ካምፓኒዎች ራሳቸው ሳይቀሩ ሊኖሩ የሚችሉትም ሰዎች ምርቶቻቸውን ሲገዟቸው ስለሆነ ሰዎች ደግሞ ገቢያቸው እያነሰ ከሆነ ማንስ ይገዛናል የሚለው ነገርም በጣም ትኩረት እያገኘ ስለመጣ ከነሱ ከፍተኛ ድጋፎች እየመጡ ነው። መግባባቱ እየመጣ ነው። ስለዚህ ያ ነገር ደግሞ ከተለያየ ዓለም ዙሪያ የተቀናጀ የተሳሰረ ኔትወርክ የተፈጠረበት ስራ ስለሆነ ሁሉንም አገር የሚመለከት ጉዳይ ነው። ለዚህም ነው ይህንን እድል ማጣት የለብንም። ብዙ ፕሮጀክቶችን በዚህ ጋር በማስተሳሰር ልንጠቀምባቸው እንችላለን የሚለው ነገር ስለሆነ ከናንተ ከተመልካቾች የሚፈልገው ነገር ተሳትፏችሁ ነው፣ መሰባሰባችሁ ነው። አስተያየት ስጡ፣ ጥያቄዎች አንሱ፣ እንሳተፍ። በተግባር እንዴት ሆኖ መሬት ላይ እንደሚወርድ ደግሞ በስብስብ ውስጥ ነው ልናይ የምንችለው። ይህን እድል ማጣት የለብንም። በዓለም ላይ እየተደረገ ያለ ጉዳይ ነው። በኤአይ ከፍተኛ ስጋት የተነሳ በጣም አዳዲስ ፕሮጀክቶች እየተፈጠሩ ነው ያሉት። ሰዎች ያለ ጭንቀት የሚበሉትን፣ የሚጠጡትን፣ የሚኖሩበትን፣ የሚጓጓዙበትን ነገር የሚያገኙበትን ቴክኖሎጂውም ያቀላል ተብሎም ስለሚታሰብ ብዙ ነገሮች በፍጥነት እየተለዋወጡ ነው ያሉት። ይህን እድል ማጣት የለብንም። ስለዚህ የጋራ ውይይትም ለማድረግ ብዙ ነገሮችንም አቀናጅተን ለመስራት ኢትዮጵያ ውስጥ ያሉት ከኛ ጋር መቀራረብን ለመፍጠር አንዱ መገናኛችን ይሄ ቻናል ነው የሚሆነው። ሰብስክሪፕሽኑን ማብዛት በተለያየ መልኩ እንዲበዛ በማድረግ ላይክ፣ ኮሜንት፣ ሼር በማድረግ በማስፋፋት ቢያንስ አንድ ሰው ይህንን ቪዲዮ በሚያበት ጊዜ ቢያንስ ለ10 ሰው ሼር አድርጎ እነዛ 10 ሰዎች ቢሳተፉበት እየሰፋ ነው የምንመጣው። ስለዚህ ዓለም አቀፍ ስብስብ ውስጥ የመግባት እድላችን ከፍተኛ ይሆናል ማለት ነው። ያም ሲሆን አገራችን ስለሚታየውም ከፍተኛ የኑሮ ጫና የሚጋራ ዓለም አቀፍ አካላቶችም ይመጣሉ ማለት ነው። ዓለማችን እዛ እየሆነ ነው ያለው። አይናችንን ከፍተን ማየት ይኖርብናል፣ መስማት ይኖርብናል። በዓለም ዙሪያ የተለያዩ ስራዎች እየተካሄዱ ነው ያሉት። አሁን ያንን ሌላ ሀገር እየሆነ ያለው ይቅር፣ በዚሁ በምኖርበት አካባቢ በአሜሪካ ውስጥ በዚህ ዙሪያ የሚደረጉ ብዙ የተለያዩ ፕሮጀክቶች በተለያዩ ስቴቶች ውስጥ እየተሰሩ ያሉትን ነገሮች በማየት ብቻ ምን ያህል እየተፋጠነ እንደሆነ መረዳት እንችላለን። እኛም ከዚህ እድል የተለየ አይኖርንም። ከማህበረሰብ ከህብረተሰብ ከዓለም አቀፍ ማህበረሰብ ጋር ተሳስረን የሚኖሩትንም እድሎችን በማጋራት ያለንን ወደፊት አኗኗራችንን መቀየር አለብን። ከምንም በላይ እየመጣ ያለው የቴክኖሎጂ ሁኔታ ብዙ ጥቅሞችም ቢኖሩትም የዛን ያህል ደግሞ ስራ አጦች ስለሚበዙ ስራ አጦች እንዴት ያገኛሉ ገቢያቸውን የሚለው ነገር በአጠቃላይ በዓለም አቀፍ ደረጃ እንደ ሀገርም አጠቃላይ ፖሊሲ እስከሚወጣለት ያለውን ሂደት በዛም ዙሪያ እየተገፋ ነው ያለው። ፖሊሲዎች እንዲቀየሩ እንዲወጡ እየተገፋ ነው ያለው። በተጨማሪ ከዛ ውጭ ግን መስራት ያለባቸው ስራዎች
ቢያንስ በጣም ዝቅተኛ ገቢ ያላቸውን በከፍተኛ ደረጃ ድጋፍ በማድረግ እንዴት ዓለም አቀፍ የቤተሰብ ገቢን ማሳደግ ይቻላል የሚለው ነገር ትልቅ ትኩረት እያገኘ ነው። ከዚህ ቀደም ብሎ በዚህ ፕሮጀክት በቤተሰብ በሚል ዙሪያ የተለያዩ ዝግጅቶችን በዚሁ ቻናል ይቀርቡ ነበር። በመሀል ቀዝቀዝ ያለበት ምክንያት ይህንን አዳዲስ ፕሮጀክቶችን ለማካተት ነው። እየተሰራ ያለ ነገር ነበር በዙሪያችን። ያንን ስናይ ግንኙነት ስንፈጥር ብዙ ነገሮች ስናይ ስለነበረ እንዴት እሱን ወደ ኢትዮጵያስ እንዴት ይገባል፣ እንዴት እናስተሳስራለን የሚለው ነገር ላይ መዋየት ማየት ነበረብን እና እነዛን ስናካተት ኢትዮጵያኖችም እንዴት ተጠቃሚ ሊሆኑ እንደሚችሉ እያሰብንበት ነው። በእንደዚህ መልኩ ዓለም አቀፍ ትስስሮችን ካላዳበርን በአንድ አካባቢ ብቻ ችግሮች ሊፈቱ ይችላሉ። በእርግጥ ኢትዮጵያ ውስጥ እድሎችም አሉ። ምንድነው እድሎቹ? የጋራ ማህበር ህብረትን በመፍጠር በጋራ የተሻለ ህይወትን መፍጠር ላይ እድሉ አለ። አሁን ባደገው ሀገር ለምሳሌ አሜሪካን ሀገር ብዙ ነገር በግሉ ክፍለ ኢኮኖሚ የተያዘ ስለሆነ እንዲህ በቀላሉ የጋራ የሚለውን ነገር ለማምጣት በጣም አስቸጋሪ ነው። በጣም አስቸጋሪ ነው። የፖሊሲ ልዩነቱ ራሱ አስቸጋሪ ነው። በአብዛኛው በካምፓኒዎች በትላልቅ ሀብት ባላቸው ካምፓኒዎች እርዳታና ድጋፍ የሚደረግ ካልሆነ በስተቀር ከባድ ነው የሚሆነው ማለት ነው። በእኛ ሀገር ማህበረሰባዊ አኗኗራችን ማህበረሰባዊ ትስስራችን ለየት ያለ ስለሆነ የአዲሱ ዓለም ኢኮኖሚ ግንባታ ኢትዮጵያ ውስጥ ተግባራዊ ቢሆን በጣም አመቺና በአጭር ጊዜ ውስጥ ብዙ ጥቅሞች ሊያስገኝ የሚችል አይነት ማህበረሰብ ነው የማየው። በጣም ሰፊ ነው። ይህን በሰፊ ስላየሁት ስለማውቀው ነው ይህንን የማወራው በድፍረት። ስለዚህ ከናንተ የሚጠበቀው ነገር በፕሮግራማችን ላይ ትስስር እንዲኖርን መተሳሰር ግንኙነታችን እንዲጠነክርና ላይቭ ቀጥታም ውይይቶችን ማድረግ እንድንችልና በዚህ ዙሪያ እይታችን አስፍተን በተቻለ መጠን ከሚመጡ ጥቅሞች የኢትዮጵያን ቤተሰብ ተጠቃሚ መሆን እንዲችል መስራት ያስፈልጋል። ዓለማችን በፍጹም እየተቀየረች ነው ያለው። ያንን ትስስር ለመፍጠር መስራት ይኖርብናል። ባለንበት አካባቢ ሶሻል ሚዲያ ማህበረሰቦችን ያገናኛል። የትኛውንም ድንበር ሳያግደው ያገናኛል። ብዙ ፈታኝ ነገሮችም አሉ። ብዙ ቴክኖሎጂ የሚያመጣቸው እድሎች አሉ። ያንን እድል ግን መጠቀም መቻል አለብን። ሳንጠቀም ስንቀር ነው ብዙ ጉዳቶች ሊደርሱብን የሚችሉ። ስለዚህ ፕሮጀክቶቻችን በዚህ ዙሪያ ያጠነጥኑ ናቸው። የቤተሰብ ገቢን ከፍ ማድረግ፣ አስተማማኝ ገቢን ማምጣት፣ ጋራንቲድ ኢንካም። ምሳሌ አሜሪካን ውስጥ በተለያየ ቦታ ፕሮጀክቶች እየተደረጉ ያሉት ጋራንቲድ ኢንካም አስተማማኝ ገቢን ማምጣት። ለምሳሌ አንዳንድ ቦታ እስከ $1000 ያህል በወር ስራ አንድ ሰው ስራ ኖረውም አልኖረውም ያንን በመስጠት በኑሮ ላይ ምን ያህል ለውጥ ያመጣል፣ ምን ያህል ማሻሻል ያመጣል የሚለው በፓይለት ፕሮጀክት ተይዞ ጥናት እየተደረገ ነው ያለው። ያ ጥናት ደግሞ በፖሊሲ ተደግፎ ውጤታማ ከሆነ ተደግፎ በአጠቃላይ የገቢን ሁኔታ ከፍ የማድረግና ሰዎች የተሻለ ኑሮ የሚያመጡበት፣ ከገቢ ጭንቀት የሚወጡበት፣ ከመኖሪያ ጭንቀት የሚወጡበት፣ ከሚበሉት ከሚጠጡት ከሚጓጓዙበት አይነት ተጽዕኖ ነፃ የሚሆንበትን ዓለም መፍጠር ላይ ከፍተኛ መረባረብ ነው እየተደረገ ያለው። እኛም የዛ ተሳታፊ የዛ አካል መሆን መቻል አለብን። በዛ ዙሪያ ነው እየሰራን ያለ ነው። ስለዚህ ይህንን ዝግጅት እያያችሁ ያላችሁ የምታግዙን ነገር ቢኖር ይሄ ቻናል ሰብስክሪፕሽኑ እንዲበዛ ማድረግ ጥረት ማድረግ፣ ላይክ ማድረግ፣ ኮሜንት ላይ አስተያየቶችን መስጠት፣ ሀሳቦችን ማጋራት። ያንን ሀሳብ በተለያየ ቋንቋ ኢቭን በአሜሪካ ውስጥ አማርኛን ጨምሮ በተለያየ ቋንቋ ሁሉ ይሰራጫል። በፕሮጀክት ጥናት ውስጥ ይደረጋል። ያንን ማድረግ ሼር በማድረግ እንዲሰፋ ማድረግ፣ የተለያየ ቦታ እንዲደርስ ማድረግ፣ ጊዜያችንን ለተለያየ ለማንፈልጋቸው ነገሮችም ሊባክን ይችላል። ጊዜያችን ዝም ብሎ ሊባክን ይችላል። ለዚህ ቁም ነገር ላይ ለሚውል የቤተሰብን
የሰዎችን ገቢ የኑሮ ሁኔታን ከፍ ማድረግ ላይ በሚሰራ ፕሮጀክት ላይ ደግሞ መሳተፍ እንግዲህ ይህንን መጠየቅም ያለበት ጉዳይ ነው ብዬ አላምንም። ሁሉም ድጋፍ ሊያደርግና ሊሰባሰብበት የሚችል ነገር ነው። ምንም ከናንተ የሚጠይቀው ነገር ምንድነው? ድጋፍ እና መሰባሰብ፣ በርከት ያለ ስብስብ መፍጠር ያስፈልጋል። የፕሮጀክቶቹ ባህሪያቶች ናቸው። ስለዚህ በዚህ ዙሪያ ጠንከር ያለ ስራ ስለምንሰራ በተከታታይ ዘርዘር ባለመልኩ እየሰሩ ያሉትስ ምን ይመስላሉ፣ እንዴትስ ነው ከዓለም አቀፉ ግንኙነት ጋር የምንተሳሰረው የሚለውን ነገር በተከታታይ ለመስራት አሁንም የእናንተ መከታተል ስለሚፈልግ የእናንተን እይታ፣ አስተያየት በከፍተኛ ደረጃ እንፈልጋለን። በተረፈ ዝርዝር ጉዳዮችን በተከታታይ የምናያቸው ይሆናል እንደየ ፕሮጀክቶቹ ባህሪ ማለት ነው። ለጊዜው ይህንን ገታ ላድርግ። ይሄ ትልቅ መልእክት ነው። የሰማችሁ ሁሉ ይህንን መልእክት በአግባቡ ስራ ላይ ለማዋል ጥረት አድርጉ። በዓለም አቀፍ ደረጃ በዓለም ደረጃ የመጠን እድል ለማግኘት ወደኋላ አለ ማለት ነው። የእኛ ብርታት ወሳኝነት አለው። አንድ አገር አንድ አካባቢ ያለ ሀብት ተትረፍርፎ ሊኖር ይችላል። አንድ አካባቢ ደግሞ እጥረት ሊኖር ይችላል። ይህንን ነገር ለማንሸራሸር እድሉ አሁን ያለበት ጊዜ ነው። በጣም እየተሰራ ነው ያለው እዚህ። ስለዚህ በጋራ ለመስራት የጋራ ስራን ይፈልጋለሁ የምላቸው አሁን ለአሁኑ ለሰጣችሁን ጊዜ እጅግ አመሰግናለሁ። ግን የምጠብቀው ብዙ ተመልካች፣ ብዙ ሰብስክራይብ የሚያደርግ ላይክ፣ ሼር የሚያደርግ እና ማህበራችን በተለያየ ደረጃ ሰፊ የሚሆንበት እና የቤተሰብ ገቢ ላይ አተኩሮ የኑሮ ጭንቀትን ማቅለል ላይ የሚሰራ ቁም ነገር ላይ የዋለ አቅምና እውቀት ያስፈልጋል። ለዚህ እናንተን በዚህ ደረጃ እንጠብቃለን። አመሰግናለሁ።